ሞሮኮ እነ ደብረጽዮንን አሳልፋ ሰጠች። ታደሰ ወረደ ጉድ ሆኑ። በሞሮኮ ዋና ከተማ ዘመናዊ የንግድና መኖሪያ ቤት የተገዛላቸው የህወሓት ጦር አዛዦች ስም ይፋ ሆነ። ጀነራል ታደሰ ወረደም አሉበት። የሩሲያ ጀቶች የኢትዮጵያን ድንበር አልፈው እንዲገቡ ታዘዙ። የአየር ኃይል አዛዥ ጀነራል ይልማ መርዳሳ ስለ ጉዳዩ አስቸኳይ መግለጫ ሰጥተዋል። ህገወጥና አሳፋሪ ነው፣ ትራምፕ ካላሰቡት አቅጣጫ ጦር ተወረወረባቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አየር ኃይላቸው ከ150 በላይ ጀቶቻቸውን ወደ ካራካስ አዝምተው ፕሬዝዳንት ኒኮላስ ማዱሮን ከቤተ መንግስታቸው አንቀው ኒውዮርክ በሚገኝ ከርቸሌ ባስገቧቸው ማግስት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ጀቶቻቸው የኢትዮጵያን ድንበር አልፈው እንዲገቡ ማዛቸው ተሰምቷል። ከሩሲያ በተጨማሪ ሼክ መሐመድ ቢን ዛይድም ከየመኑ ዘመቻ የተመለሱ ዘመናዊ ጀቶቻቸውን እልካለሁ ያሉ ሲሆን ጉዳዩ ዓለም አቀፍ መነጋገሪያ ሆኗል። ሁኔታውን አስመልክቶ የአየር ኃይል አዛዥ ሜጀር ጀነራል ይልማ መርዳሳ አስቸኳይ መግለጫ ሰጥተዋል። ከዚሁ ጋር ተያይዞ የተሰሙ መረጃዎችን በስፋት ይዘናል፣ እንመለስበታለን። በሌላ በኩል ደግሞ ሞሮኮ ደብረጽዮንና ጀነራል ታደሰን አሳልፋ መስጠቷ እያነጋገረ ነው። በሞሮኮ ዋና ከተማ የንግድና መኖሪያ ቤት የተገዛላቸው የህወሓት ጦር አዛዦች ስም ይፋ ሆኖ ለመንግስት ተላልፎ መሰጠቱ ሲሰማ በዝርዝር ውስጥ ጀነራል ታደሰ ወረደም እንዳሉበት ተሰምቷል። አነጋጋሪው መረጃ በጥንቅራችን አካተኗል፣ ትሰሙታላችሁ። ይህ በእንዲህ እንዳለ ኒኮላስ ማዱሮን አንቀው ፍርድ ቤት ያቆሙት ትራምፕ ካላሰቡት አቅጣጫ ጦር ተወረወረባቸው። የቀድሞው ተፎካካሪያቸው ካማላ ሃሪስ ህገወጥና አሳፋሪ ነው ሲሉ በፕሬዝዳንቱ ላይ የሰላ ትችት ሰንዝረዋል። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ለመጪው የገና በዓል ልዩ የሆነ የቅናሽ አማራጭ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። በመሃል ፒያሳ አራዳ ፓርክ ፊት ለፊት እያስገነባን ባለው ሳይት ላይ ባለ 1 ባለ 2 እንዲሁም ባለ 3 መኝታ በ10% ቅድመ ክፍያ ይዞላችሁ መጥቷል። ምን እሱ ብቻ 65% ቀድሞ ለሚከፍሉ ደንበኞች 35% ልዩ ቅናሽ አመቻችተናል። በቡድን በቤተሰብ ሆናችሁ ለምትመጡ ደንበኞች ልዩ የቅናሽ ፓኬጅ አዘጋጅተን እርሶን በመጠበቅ ላይ እንገኛለን። ይህን እድል መጠቀም የሚፈልግ ብቻ ከስር ባለው ስልክ ይደውልልን። ሜሪት ፕሮፐርቲስ። በቅድሚያም የራሽያ ተዋጊ ጀቶች ወደ ኢትዮጵያ ሊጎርፉ ነው። ሩሲያን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት ትርኢት በቢሾፍቱ ሰማይ ስር ሊካሄድ ነው። የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት በዓልን ምክንያት በማድረግ የሩሲያና የተባበሩት አረብ ኤሚሬትስ ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት ትርኢት በቢሾፍቱ ሰማይ ስር ሊቀርብ መሆኑ ተገለጸ። የኢትዮጵያ፣ የተባበሩት አረብ ኤሚሬትስ፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፉበት የጥቁር አንበሳ የአየር ትርኢት 2026 ከጥር 15 እስከ ጥር 19 ቀን 2018 ዓ.ም ድረስ በቢሾፍቱ በድምቀት እንደሚካሄድ የኢትዮጵያ አየር ኃይል አስታውቋል። አየር ኃይሉ ባወጣው መግለጫ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል የሚከበረው የታሪካዊ በዓል ተቋሙ በ90 ዓመታት ጉዞ የሀገርን ሉዓላዊነት ከማስከበር ባለፈ ዓለም አቀፍ የሰላም ማስከበር ተልዕኮችን የሰንደቅ ዓላማን ክብር ከፍ ያደረገበትን ስኬት የሚዘክር መሆኑን ጠቁሟል። በበዓሉ መርሃ ግብር ላይ የአንበሶቹ ሰማይ ኢትዮጵያ በሚል ስያሜ የሚቀርበው የአየር ትርኢት 5 ሀገራትን በጋራ የሚያሳትፍና በአይነቱ ለየት ያለ መሆኑ ተመላክቷል። ከአየር ትርኢቱ በተጨማሪ የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል በሚካሄደው ዝግጅት ደግሞ የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ግዙፍ ኩባንያዎች የሚሳተፉበት የአቪዬሽን ቴክኖሎጂ ኤክስፖ 2026 እንደሚካሄድ ተገልጿል። በኤክስፖ ላይ ከ25 በላይ የሀገር ውስጥና የውጭ ሀገራት የቴክኖሎጂ ኩባንያዎች ምርቶቻቸውን ለእይታ እንደሚያቀርቡ ኢትዮጵያን ፕሬስ ድርጅት ዘግቧል። ወደ ሌላኛው መረጃችን ተሻገርን። ሞሮኮ ደብረጽዮንና ጀነራል ታደሰን አሳልፋ መስጠቷ እያነጋገረ ነው። በሞሮኮ ዋና ከተማ የንግድና መኖሪያ ቤት የተገዛላቸው የህወሓት ጦር አዛዦች ስም ይፋ ለመንግስት ተላልፎ መሰጠቱ ሲሰማ በዝርዝር ውስጥ ጀነራል ታደሰ ወረደም እንዳሉበት ሰምቷል። በሞሮኮ ንብረት የተገዛላቸውን የትግራይ ሰራዊት አርሚ አዛዦች ስም ዝርዝር መረጃ የላኩ ክፍሎች እንዳሉት የትነግ ርዕዮተ ዓለም ማሰባሰብ ነው። ከህዝብና ከሀገር በሚዘረፉ ሀብት ወታደራዊ አመራሮችን ታዛዥ ለማድረግ በውጭ ሀገር ንብረት እንዲያፈሩ ይደረጋል። ትነግ በስልጣን ላይ በነበረበት ወቅት በኢህአዴግ ደረጃ ከከፍተኛ እስከ መካከለኛ አመራር ያሉት በሌብነት ሆን ብሎ ይነክራቸው እንደነበረ ያስታወሱት እነዚህ መረጃዎች የላኩት ክፍሎች ይህ የሚሆነው አመራሩ ለትነግ ጸጥለጥ ብሎ እንዲገዛ እተነፍሳለሁ ካለ የሚወነጀልበት ፋይል ለማዘጋጀት ነው ሲሉ ማበስበስ ስለሚባለው ስልታቸው አስፈላጊነት አመልክተዋል። አቶ አባተ ኪሾ በዚሁ ክስ ተመስርቶባቸው እስር ቤት ከቆዩ በኋላ ትነግ በየክልሉ ኃላፊዎችን ሆን ብሎ ሙስና ውስጥ የሚዘፈቁ ሰዎችን ይመድብ እንደነበረ መናገራቸው ይታወሳል። አሁን ወርቅ ነጋዴ እንደሆኑ የሚነገርላቸው የቀድሞ የሰው ልጆች መብት ተሟጋች አቶ ኦባንግ ሜቶም በአንድ ወቅት ጎግል ከተባለ የድረገጽ ጋዜጣ ጋር ባደረጉት ቃለ ምልልስ ይህንኑ ጉዳይ በማንሳት ኢህአዴግን በበላይነት የሚመራው ትነግ ባለስልጣናቱን ሆን ብለው በሙስና የሚያጠምዱ እስኳድ አለው። በዚሁ እስኳድ አማካኝነት ሁሉንም አነካክቷቸዋል፣ አፋቸውን አዘግቷቸዋል ብለው
ብለው ነበር። ይህ ትነግ እንደ ርዕዮተ ዓለም ይዞታል በሚል የሚገለጸው ማበስበስ በገንዘብ ብቻ ሳይሆን በተለያዩ ክብረ ነክ በሆኑ ተግባራት በማጥመድና በማሳተፍም ይገለጽ እንደነበረ በድንገት ከፖለቲካው ድምጻቸውን በማጥፋት ራሳቸውን የሰወሩት ምሳሌ በማድረግ የሚናገሩ አሉ። በመጠጥ በማስከር የተለያዩ ቪዲዮዎች በመቅረጽ የሚፈታተኗቸውን ፖለቲከኞች አፍ እንዳዘጉ የሚናገሩ እንዲህ ያሉ ወንጀሎች ሊጠኑና ሊጋለጡ የሚገባቸው ናቸው። በትግራይ በዚህ ደረጃ ወንጀልና ግፍ ተፈጽሞ እያለ ለምን ለውጥ ሊካሄድ አልቻለም በሚል በርካቶች የሚያነሱት ጥያቄ አስመልክቶ አዲስ ሪፖርት ጥያቄ የሚያቀርብላቸው በክልሉ የፖለቲካ ተሳትፎ ያላቸው ትግራይ በሌብነትና በቤተሰብ መዋቅር በተሳሰሩ ቡድኖች እጅ ስር ወድቃለች የሚል ምላሽ ይሰጣሉ። ይህ ከሁሉም የተቃዋሚ አስተላለፍ ውስጥ ካሉ ፖለቲከኞች የሚሰማ ምክንያት ነው። በዚህ መነሻ የአዲስ ሪፖርተር የዋሽንግተን ዲሲ ተባባሪ አሁን ላይ ትግራይን እየመራ ካለው የትነግ መዋቅር ጋር ጥብቅ ቁርኝት ካላቸው የውጭ ሀገር ክንፍ ቡድን አባላት ባገኘው መረጃ በሞሮኮ ንብረት የተገዛላቸውን የአርሚ አዛዦች ስም ዝርዝር አግኝቷል። ተባባሪያችን ይበቃል የሚል አቋም ከያዙ አንድ የቡድኑ የውጭ ደጋፊ ሰጪ እንዳገኘ ነው በተለያየ መንገዶች እንዳጣራው ገልጾ ይፋ እንዳደረገው ከሆነ በስም ለተዘረዘሩት በሞሮኮ ሀብትና ንብረት የገዙት የሞንጆሪኖ ወንድም አቶ ዳዊት ገብረ እግዚአብሔር ናቸው። አሁን ላይ አዲስ የተጀመረውን የሻዕቢያና የትነግ ጽምዶ ወይም ቅንጅት በማስተባበርና ተግባራዊ እንዲሆን በማስቻል ግንባር ቀደም ሆነው የተንቀሳቀሱት አቶ ዳዊት ንብረቱን የገዙላቸው በወርቅ ሽያጭ ከሚገኘው ሀብት እንደሆነ መረጃውን የሰጡት አመላክተዋል። በዚሁ መሰረት አሁን ትግራይን እያስተዳደሩ ያሉት ሌተር ጀነራል ታደሰ ወረደ የደቡብ ግንባር አዛዥ የሆኑት ጆን መዲድ የሰሜን ግንባር አዛዥ ምግበይ ፍስሐ ማንጁስ የትግራይ ጸጥታ ቢሮ ኃላፊ የአርሚ 60 ሜካናይዝድ ኃይል አዛዥ ወዲም ቢታይ በሞሮኮ ንብረት የተገዛላቸው ናቸው። እነዚህ መኮንኖች በትግራይ በተለያዩ አካባቢዎች የወርቅ ማውጫ እንዳላቸው ፍቃዱን ከሚሰጡት አካላትና ከስር በሚዘረዘሩት የወርቅ ማውጫ በሽርክና ከሚሰሩ መረጃ በማሰባሰብ የአዲስ ሪፖርት የትግራይ ተባባሪ እንዳለው ሀራ መሬት ካሉት በስተቀር ሁሉም በሚባል ደረጃ የወርቅ ዝርፊያ ላይ ተሰማርተዋል። ወርቁንም በኤርትራ በኩል በማውጣት የሚሸጡላቸው አቶ ዳዊት የሚባሉት የሞንጆሪኖ ወንድም ናቸው። ጀነራል ምግበይ በእህታቸው ልጆችና ከዚህ በፊት ሜቴክ ውስጥ ይሰሩ ከነበሩ ጋር በመሆን በአስገደ ወረዳ ጣቢያ ሕጸጽ የሚገኘውን የወርቅ ስፍራ ባለቤት ናቸው። ሕጸጽ ካለፉት 2 ሳምንታት ጀምሮ ተፈናቃዮች የችግር ጣራ ድምፅ የሚያሰሙበት ስፍራ ነው። ተክላይና አለም ገብረዋድ ደግሞ በጽምብላ ወረዳ ጣቢያ አምደ ማርያም የተወሰኑ ነጋዴዎች ጋር በአንድነት ወርቅ እያመረቱ መሆናቸው ተባባሪያችን አመልክቷል። አለም ገብረዋድና ሞንጆሪኖ በማዕከላዊ አዲያቦ ጣቢያ ዛግርና በአዴት ወረዳ ጣቢያ ደብረ ገነት ከሜቴክ ከተባረሩ ጋር ሆነው በማህበር ስም ወርቅ እያመረቱ ነው። ስሙ ወረ የሽርክና ማህበር ሲሆን ህዝብ በይፋ ንብረትነቱ የማን እንደሆነ የማያውቀው ነው። ጀነራል ድንኩልና ጀነራል ህንጻ ይጭላ ወረዳ ላይ ሳፊየር የከበረ ድንጋይ እንደሚያመርቱ ያስታወቁ እንዳሉት እነዚህ የጦር መኮንኖች የአንድ ቤተሰብ አባል ከመሆናቸው በዘለለ በሌብነት መዋቅር ውስጥ ገብተው እንዲበሰብሱ ስለተደረገ ጥቅማቸው እንጂ የትግራይ ህዝብ ስቃይ አይታያቸውም። ለውጥ ቢመጣ ስለሚጠየቁ ማበስበስ በሚለው መርህ ተጠቅመው የማበስበስ ርዕዮተ ዓለም ጠባቂና አምላክ ሆነዋል ሲሉ መረጃዎችን የሰጡ አመላክተዋል። በቀጣይ መረጃ ይህንን ፊልም ቀደም ሲል አይተነዋል ያሉት የቀድሞዋ የአሜሪካ ምክትል ፕሬዚዳንት በትራምፕ ላይ ከባድ ወቀሳ ሰነዘሩ። ማዱሮ ጨካኝና ህገወጥ አምባገነን መሆኑ ይህ የተወሰደው እርምጃ ህገወጥና ጥበብ የጎደለው መሆኑን አይለውጠውም ያሉት ካማላ ሃሪስ ዶናልድ ትራምፕ በቬኔዙዌላ ላይ የወሰዱት እርምጃ አሜሪካን የበለጠ ደህና ጠንካራ አድርጋትም ሲሉ አክለዋል። ማዱሮ ጨካኝና ህገወጥ አምባገነን መሆኑን የተወሰደው እርምጃ ህገወጥና ጥበብ የጎደለው መሆኑን አይለውጠውም። ይህንን ፊልም ቀደም ሲል አይተነዋል። የመንግስት ለውጥ ለማምጣት ወይም ነዳጅ ለማግኘት ሲባል እንደ ጥንካሬ ተቆጥረው የሚጀመሩ ጦርነቶች ወደ ትርምስ ሲቀየሩና የአሜሪካ ቤተሰቦች ዋጋን ሲከፍሉ አይተናል። የአሜሪካ ህዝብ ይህንን አይፈልግም። እንዲሁም መዋሸት ሰልችቶታል። ይህ ጉዳይ ስለ እጽ ወይም ስለ ዲሞክራሲ አይደለም። ይልቁንም ስለ ነዳጅና ዶናልድ ትራምፕ በቀጠናው ጉልበተኛ ሆኖ ለመታየት ስላላቸው ፍላጎት ነው። ትራምፕ ለሁለቱም ለዲሞክራሲም ሆነ ለእጽ ቁጥጥር ግድ ቢላቸው ኖሮ በጻዙ አውርነት የተፈረደበትን ግለሰብ ይቅርታ ባላደረጉለት ወይም ከማዱሮ ግብረ አበሮች ጋር ስምምነት ለማድረግ ሲሉ የቬኔዙዌላን ትክክለኛ ተቃዋሚዎች ባልገፉ ነበር። ፕሬዚዳንቱ ወታደሮችን ለአደጋ እያጋለጡ በቢሊዮን የሚቆጠር ገንዘብ እያባከኑ ቀጠናውን እያደፈረሱ እንዲሁም ምንም አይነት ህጋዊ ስልጣን የመውጫ እቅድ ወይም ለሀገር ውስጥ የሚጠቅም ፋይዳ የሌለው እርምጃ እየወሰዱ ነው። አሜሪካ የሚያስፈልጋት ለሰራተኛው ቤተሰብ የኑሮ ውድነት መቀነስ፣ የህግ የበላይነትን ማስከበርን፣ ጥረቶችን ማጠናከርንና ከሁሉ በላይ ደግሞ የአሜሪካን ህዝብ ቅድሚያ መስጠትን ዋና ተግባር ያደረገ አመራር ነው ሲሉ ካማላ ሃሪስ ሀሳባቸውን ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው
በቪዲዮው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።